እንግዲህ ኤለን መስክ ከዚህ ከ63 ዓመት ሴትዮ ጋር የፍቅር ግንኙነት ጀምሯል ተብሏል ነው። ይህ ታሪክ በጣም እብደት የተሞላበት ስለሆነ ልብ ብላችሁ አዳምጡኝ። የሴቲቱ ስም ቤትሲ ይባላል። ቀደም ሲል እንደገለጽላችሁ እድሜዋ 63 ሲሆን የምትኖረው በቴክሳስ ነው። ቤትሲ ተራ ህይወት የምትኖር የቤት እመቤትና እናት ነች። ነገር ግን ቤትሲ አንድ ትልቅ ችግር አለባት። ጆ ከሚባል ሰው ጋር በትዳር ከኖረች 43 ዓመት ተቆጥሯል። አሁን ግን ጆ እድሜው 71 ደርሷል። ቤስቲ ደግሞ ጆ ለእኔ በጣም አርጅቷል ብላ ማሰብ ጀምራለች። እሱ ሲያረጅ ማየትም ወይም አንድ ቀን ሲሞት አጠገቡ መሆን አልፈለገች። ይልቁንም አዲስ ወንድ መፈለግ አማራት። ወጣት፣ ቀልጣፋና ብዙ ትኩረት የሚሰጣት አይነት ማለት ነው። እንዲሁም እዛው ነገር ላይ የሆነ ገብቷቸዋል መቼም ጨው ያለ እና በ2025 አንድ ቀን ያንን እድል አገኙ። ቤትሲ ስልኳ ላይ ትሬድስ የተባለው መተግበሪያ ያየ ሳለ አንድ ኢንተርኔት ላይ ውድድር ታያለች። የዚህ ውድድር አሸናፊ ደግሞ አዲስ ቴስላ ሳይበር ትራክ እና በውስጡ $100,000 በጥሬ ገንዘብ ይሸልማል። ከዚህም በላይ ኤሎን መስክ ራሱ መኪናውን እስከ ቤቷ ድረስ መጥቶ ያስረክባታል። ቤትሲ ይህን የእኔ መሆን አለበት ብላ ውድድሩን ተሳተፈች። በእርግጥ አላሸነፈችም፣ ግን አንድ አስገራሚ ነገር ተፈጠረ። አንድ ቀን ቤቷ ቁጭ ብላ ሳለ መልእክት ይደርሳታል። ምናልባትም በዚሁ በትሬድስ በተባለው ሳይሆን አይቀርም። መልእክቱ የመጣው ከራሱ ከኤሎን መስክ ነበር የሚለውን በኋላ ላይ እናንተ ራሳችሁ ትመደመድማላችሁ። እሱም ቤትሲ እኔ ኤሎን መስክ ነኝ፣ ብዙ ጊዜ እንዲህ አላደርግም፣ ግን አንቺ ውስጥ ልዩ ነገር አለ ይላታል። ከዚያም የፍቅር መልእክቶችን ይልክላት ጀመር። እያሽቆጠቆጠ በስተርጅና ልቧን ስውር አረገላት። ቤትሲ ነገሩ ደስ ያላት ትመስላለች ሲያዩት ማለት ነው። ብዙም ሳይቆይ መልእክቱ መለዋወጡ እየጠነከረ ሂዶ ወደ ሙሉ የኢንተርኔት ፍቅር ተቀየረ። ቤትሲ የሚያሳየት ትኩረት ወደደችው። እንዲያውም ከኤሎን መስክ ጋር ግንኙነት እንዳላት ለማንም አልደበቀችው። እንዲያውም ባሏ ጆን እያያት መልእክት ትልክለታለች። ምስኪኑ ጆ ወጣትነቱን ቅርጥፍ አድርጋ ከበላች በኋላ ጣለችው ማለት ነው። የሰው ነገር እንደዚህ ነው ሁሌም። በመጨረሻም ይህ ግንኙነት እያደገ ሲሄድ ያ ኤሎን የሚባለው ሰው ፍቅሩን ይገልጽላታል። ቤትሲም እኔም እወድሃለሁ ትለዋለች። ነገር ግን የሚገርመው ቤትሲ በስልክ ለማውራት ስጠይቀው ሁል ጊዜ በጣም ስራ በዝቶብኛል ይላታል። ይህ መጠርጠር ያለበት ነገር ነበር፣ ግን ፍቅር እውር ነው አይደል? እንግዲህ እውነታው ይህ ነው። ያ እያወራችው ያለው ሰው ኤሎን መስክ አይደለም። ይህ ሰው አጭበርባሪ ነው። ነገሩም በፍቅር ስም ማጭበርበር፣ ሮማንስ እስካም ነው። ለጆ እና ለሁላችንም ይህ ግልጽ ቢሆንም ለቤትሲ ግን አልነበረም። ባሏን ጆን የምታወሪው ሰው አጭበርባሪ ነው ቢላትም እሷ ግን አሰማውም ነበር። ከጥቂት ወራት በኋላ የውሸቱ ኤለን ገንዘብ መጠየቅ ይጀምራል። ለፕሮጀክት ማስፈጸሚያ የሚሆን ጥሬ ገንዘብ ያስፈልገኛል ይላታል። እናም አዎ ቤትሲ በእርግጥም ታምነዋለች። በዓለም ላይ ካሉት ሀብታም ሰዎች አንዱ ከቴክሳስ የቤት እመቤት $1,400 ይበደራል ብላ አመነች። በጣም እኮ የሚያስገርም ነው። $1,400 ደግሞ ለእነሱ ትልቅ ገንዘብ ነው። ቤስቲ እጇ ላይ ገንዘብ ስለሌላት ጌጣጌጦቿን ጭምር በመሸጥ ያንን ገንዘብ ላከችለት። የባሰውን ደግሞ ብትሰሙ ቤትሲ ለዚህ ውሸት ኤለን ባንክ ሂሳቧን በሩን ከፈተችለት የፈለገውን እንዲያደርግ። ከእሷና ከባለቤቱ ጆ የጋራ ክሬዲት ካርድ ላይ ተጨማሪ $8,000 ወሰደ። ይሄ ሁሉ እየሆነ ምስኪኑ ጆ አሁንም ቤስቲን ይደግፋታል። በየምሽቱ እራት ይሰራላታል። እሷን መልሶ ለማግኘት የሚችለውን ያህል ምርጥ ባል ለመሆን ይጣጣራል። ምክንያቱም የዘመኑ ባልነት ይሄ ነው ተብሎ ስለተነገረው። ነገር ግን በመጨረሻው ያ ሁሉ የጆ ጥረት አልረዳውም። ምክንያቱም ቤስቲ አንድ አስደንጋጭ ቦምብ ጣለችበት። የፍቺ ጥያቄ አቀረበች። በስልክ እንኳን አውርታው ለማታውቀው ኤሎን መስክ ነኝ ለሚላት አጭበርባሪ ስትል ለ43 ዓመታት አብሮ የኖረውን ባሏን ልትተወው ወሰነች። በዚህ ጊዜ ምስኪኑ ጆ ምን ማድረግ እንዳለበት ግራ ገባው። ስለዚህ ለልጃቸው ለብሪያን ነገረው። ጆን እና ብሪያን ተነጋግረው ቤስቲ ፊት ለፊት አግኝተው ለማስረዳት ወሰኑ። ብሪያን ወደ ወላጆቹ ቤት ሄዶ እናቱን እማዬ፣ እሱ እኮ የዓለም ቁጥር 1 ባለ ሀብት ነው፣ በምድር ላይ ካሉት ሴቶች ሁሉ አንቺን ለምን ይመርጣል አላት። ይህ ጥያቄ ቤስቲን በጣም አበሳጫት። በጮካትም አስደነገጠችው። ምን እንዳረጋቸው አታውቁም። ኤሎን የራሱ ሳተላይት አሉት። አሁን ወደዚህ ቤት አነጣጥሮ መኪናችሁን ሊያፈነዳ ይችላል ብላ ዝታባቸዋለች። ብሪያንም እማዬ አንቺ የ63 ዓመት የቤት እመቤት ነሽ፣ ለእሱ ምን የምታበረክችው ነገር አለሽ ሲላት ንዴቷ ጣራ ነካ። በድንገት ብሪያንም ፊቱ ላይ በቦክስ መጣችው።
ከዛም ምስኪኖቹንም መታቸው። ከመጨረሻም ፖሊሶች መጥተው ጣልቃ ገቡና ቤስቲን አሰሯት። እስር ቤት አደረች። በማግስቱም ብሪያን ስልክ ይደወልለታል። ደዋዩም ከሸሪፍ ቢሮ ምደውልልህ የዋስትና ገንዘብ $3400 አሁኑኑ ከላክልኝ እናትህን ለቃታለን አለው። ብሪያንም እሺ ብሎ ገንዘቡን ላከ። ከጥቂት ቆይታ በኋላ ደዋዩ ተመልሶ ደውሎ ገንዘቡ ደርሶናል፣ ነገር ግን እናት መጓጓዣ ያስፈልገታል፣ ስለዚህ ሌላ $2000 ላካለው። ብሪያንም እዚህ ጋር ነገሩ አልተዋጠለትም። ስልኩን ዘግቶ ወደ እውነተኛው ሸሪፍ ቢሮ ደወለ። ለመሆኑ የመጓጓዣ ክፍያ ታስከፍላላችሁ ሲላቸው አረ በፍጹም አሉት። ብሪያንም ያኔ ነው እሱ ራሱ በማጭበርበር ውስጥ እንደወደቀ የተረዳው። ምናልባትም ያው የውሸታሙ ኤለን ብርኖች ሳይሆኑ አይቀርም። ከደም ነው መሰለኝ ሞኝነትና ልጅ ግን ቤትሲ ከእስር ቤት ስትመለስ ለብሪያን ምንም አይነት ርህራሄ አላሳየችም። እንዴት ሞኝነህ ለማጭበርበር ትጋለጣለህ ብላ አሾፈችበት። በዚህም ምክንያት ብሪያን እናቱን ስለ አጭበርባሪዎች የመምከር አቅሙን ክሬዲታቢሊቲውን ሙሉ በሙሉ አጣ። በዚህ መሃል ቤትሲ ከቤት እንደምትወጣ አሳወቀች። ኤለን ማስክ በማንኛውም ቀን በሳይበር ትራክ መጥቶ ይወስደኛል፣ አብሬውም እኖራለሁ አለች። ፍቺውን አፋጠነች። እቃዎቿን መጠቅለል ጀመረች። በዚህ ሁሉ መሃል አሁንም ለዚህ አጭበርባሪ ገንዘብ መላኳን አላቆመች። እንዲያውም ብድር ወስዳ ላከችለት። ብሪያን እናቱ ብቻውን ሊያስቆማት እንደማይችል ሲረዳ ካትፊሽ ለተባለ ዩቲዩብ ቻናል እርዳታ ጥያቄ አቀረበ። እነዚህም ሰዎች የመስመር ላይ አጭበርባሪዎችን በማደን የታወቁ ናቸው። የካትፊሽ ቡድን ወደ ቤስቲ ቤት መጥተው ያ ኤለን መስክ የሚባለው ሰው ሌባ በመሆኑን የሚያሳይ ተጨባጭ ማስረጃዎች ያቀርቡልን። እውነተኛው ኤለን መስክ የግል ጀት የት እንዳለ አሳዩት። እሱ በወቅቱ ቴክሳስ ውስጥ በባለ ኢኮኖሚክሶች ስብሰባ ላይ በቀጥታ ስርጭት ላይቭ መድረክ ላይ ንግግር እያደረገ ነበር። ለማረጋገጥም ቤትሲ እውነተኛውን ኤለን መድረክ ላይ እያየችው እጆቹ ስራ ላይ ሆነው እነሱ ግን በቤትሲ ስልክ ለውሸተኛው ኤሎን በዋትሳፕ መልእክት ላኩለት። አጭበርባሪውም ወዲያውኑ መለሰላት። ቤትሲ ግን አሁንም ምናልባት ረዳቱ እየመለሰልኝ ይሆናል እያለች ምክንያት ተደረድር ነበር። በመጨረሻም የቡድኑ አባላት የአይፒ ትራክ አድራሻ መከታተያ ተጠቅሞ ያ ሰው ያለበትን ቦታ አሳዩት። እሱ ያለው ቴክሳስ ውስጥ ሳይሆን ናይጄሪያ ውስጥ ነበር። ያኔ ነው እንግዲህ ቤትሲ ዓለም የተናደው። መታለሏን አመነች። ነገር ግን ለባሏ ይቅርታ ከመጠየቅ ይልቅ ጥፋቱን በሙሉ እሱ ላይ አላከከችው። ይህ ሁሉ የሆነው አንተ በቂ ትኩረት ስላልሰጠኸኝና ሁል ጊዜ ስልክ ላይ ስለምታፈጥ ነው አለችው። በመጨረሻም ቤትሲ ትዳሯ ፈርሶ ገንዘቧ፣ ጌጣጌጧ ለዘላለም ጠፍቶ ቀረች። አጭበርባሪዎቹ ደግሞ ያለምንም ቅጣት ገንዘቧን ይዘው ተሰወሩ። አይገርም? ናይጄሪያኖች ናቸው። የሆነ ጊዜ አንድ ብር ታስታውሳላችሁ? ወቸው ብር ላይ ቀርቦ የተናገረው ናይጄሪያኖች ከባድ ሰዎች ናቸው፣ አይምሩም በቃ። ስለዚህ እንደዚህ አይነት መረጃዎችን መስማት ከፈለግ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርግ። ምን ጠብቃለህ? ሰብስክራይብ እያደረግ ላይክ አድርግ። አመሰግናለሁ። ባይ